ፍኖተ ብርሃን የብርሃን ማማ የስነ ምግባር የፍቅር ከተማ በአንቺ ተምረናል ተቀርጸን አድገናል መላኩ ጠብቆን ከጠላት ድነናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት ልጆች የቅዱሳን ወዳጆች እንደምሰነበታችሁ። የቅዱሳን አምላክ እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ እንደ እግዚአብሔር ፈቃድ የትንሣኤ ወይም የጾመ ኢየሱስ ላይ ካሉት 8ቱ ሰንበታት መካከል 7ኛ የሆነውን ኒቆዲሞስ የሚለውን ስለሱ እንነጋገራለን። እንግዲህ ለዚህ መግቢያ የሚሆነን በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 13 ድረስ ያለውን እናነባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጌታችን የአምላካችን የፈጣሪያችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ሐዋርያው ረድኡ የሚሆን ከ12ቱ ደቀ መዛሙርት አንዱ የሆነው ቅዱስ ዮሐንስ እንደጻፈው የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ጌታ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። ጌታችን ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ጌታችን ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልሁ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንደሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው። ኒቆዲሞስ መልሶ ይህ እንዴት ሊሆን ይችላል አለው። ጌታችን ኢየሱስም መልሶ እንዲህ አለው አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀው እንናገራለን፣ ያየነውንም እንመሰክራለን፣ ምስክራችንንም አትቀበሉትም። ስለ ምድራዊ ነገር በነገርኋችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ከሰማይም ከወረደው በቀር ወደ ሰማይ የወጣ ማንም የለም። ስለ ቃሉ የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። እንግዲህ ፈቃድ እግዚአብሔርን አጋዥ አድርገን ማስተማር እንጀምራለን። ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል በምዕራፍ 3 ላይ የተቀመጠልን ታሪክ አለ። ይሄኛውም በኒቆዲሞስ በሚባለው የአይሁድ ሊቅና በጌታችን በመድኃኒታችን በኢየሱስ ክርስቶስ መካከል የተደረገውን ንግግር የሚነግረን ክፍል ነው እና ቤተክርስቲያናችን ይሄ ከ8ቱ የሁዳዴ ጾም ወይም ጾመ ኢየሱስ ላይ ካሉት ከ8ቱ ሰንበታት 7ኛው ሰንበት ላይ ስለዚህ ነገር ቤተክርስቲያን ታስተምረናለች ማለት ነው። እንግዲህ ስለዚህ ሰው ሲነግረን ከፈሪሳውያን ወገን የሆነ ብሎ ይጀምረናል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር በመጣበት ሰዓት በተለያየ አስተምህሮ በ5 ወገን የተከፈሉ ነበሩ። ከነዛ መካከል አንደኛው ከፈሪሳውያን ወገን የሆኑ ናቸው። ሁሉም በ5ቱ የሙሴ መጽሐፍት ይስማማሉ። ሌሎች በእርስ በርሳቸው የሚለያቸው አስተምህሮዎች አሉ። ይህ ኒቆዲሞስ የሚባለው ከፈሪሳውያን ወገን የሆነ ነው። ከ5 ወገኖች አንደኛው ወገን ነው። የሙሴን መጽሐፍት የሚቀበሉ ናቸው ፈሪሳውያን። 5ቱን የሙሴ መጽሐፍት ይቀበላሉ። ከዛ ውጭ ደግሞ ሌሎች ትውፊቶችን በቃል የሚነገሩ ትምህርቶች ከአባቶች እየተቀባበሉ የመጡትን ትምህርቶች ትርጓሜዎችን የሚቀበሉ ናቸው። ሌላው በትንሣኤ ሙታን ሰው ፈርሶ በስብሶ የማይቀር እንግዲህ ነቢያት እንዳስተማሩት ሰው ፈርሶ በስብሶ የማይቀር እንደሆነና ከሙታን ተለይቶ ተነስቶ የዘላለም ሕይወት እንደሚኖር ይህን ትንሣኤ ሙታንን ያምናሉ። ሌላው ከሞት በኋላ ስላለ ሕይወትም ያምናሉ። ከሞት በኋላ ስላለ ሕይወትም የሚያምኑ ናቸው። ሌላው የክርስቶስን መምጣት የመሲህን መምጣት መሲህ በዕብራይስጡ ክርስቶስ በግሪኩ። ስለዚህ ያ መሲህ እንደሚመጣ የሚጠብቁ ራሳቸው በንጽህና የሚጠብቁና የክርስቶስን መምጣት የሚቀበሉ ናቸው።
ራሳቸውን ለማንጻት ሲሉ ተለይተው የሚኖሩ ናቸው። በቃ ከፍተኛ የሆነ የማንጻት ስርዓት አላቸው። ራሳቸውን ከልዩ ልዩ ነገር ጋር በስጋም በነፍስም ንጹህ ሆኖ ለመኖር ጥረት የሚያደርጉ ክፍሎች ናቸው። ይህ ሰው ከነዚህ ከፈሪሳውያን ወገን ነው። ኒቆዲሞስ የሚባል ከፈሪሳውያን ወገን የሆነ የአይሁድ አለቃቸው ይላል። እልቅናው በምንድን ነው? በትምህርት፣ በሹመት፣ በባለጸግነት ይላል። እንግዲህ በትምህርትም ቢሆን የብሉይን ከታላላቅ መምህራን የተማረ ሊቅ ነው። በሹመትም ቢሆን አለቃነት ያለው ነው። ከዛ ደግሞ በባለጸግነትም ቢሆን ደግሞ ብዙ ሀብት ያለው እንደሆነ በዚህ በወንጌል ላይ ተጽፎ እናገኘዋለን። ስለዚህ የአይሁድ አለቃቸው ብሎ በዚህ መጽሐፍ ላይ እናገኛለን። ስለዚህ እልቅናው በትምህርት፣ በሹመት፣ በባለጸግነት ማለት ነው። በሌሊት ወደ ጌታ መጣ ይላል። በሌሊት ወደ ጌታ መጣ፣ ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ ወዳለበት ቦታ በእግሩ ስር ቁጭ ብሎ ለመማር በሌሊት ወደ ጌታ መጣ ይላል። እንግዲህ ይሄ በብዙ ምክንያቶች ይህንን በሌሊት መምጣቱን አባቶቻችን ይተረጉሙልናል። የመጀመሪያው መምህር ነኝ ብሎ እስካሁን ትምህርት አልተካተተለትም እንዳይሉት ነው ይላል። መምህር ከተባለ ማስተማር እንጂ መማር አይጠበቅበት። ዲግሪ የተማለ ድጋሚ ዲግሪውን አይማርም። ከፍ ብሎ ማስተርሱ ከፍ ብሎ ፒኤችዲው ነው ሊማር የሚችለው። ሲማርም ደግሞ ከሱ ከፍ ያሉት ያስተምሩታል እንጂ ከሱ ዝቅ ያሉት ሊያስተምሩት አይችሉም። ስለዚህ ይሄ ትችት እንዳይመጣበት እንዴት እስካሁን መምህር ነው እያለ እስካሁን በቤተክርስቲያን አለቃ ነው እየተባለ ትምህርት ሳይካተትለት ትምህርት ሳይገባው ነው ወይ መምህር የተባለው ተብለው ይሄን ትችት እንዳይመጣበት በዚህ ምክንያት በሌሊት መጣ ይላል። ሌላው የቀን ልቦና ባከና ነው ይላል። ብዙ ጉዳዮች ይገጥሙናል። እንግዲህ ብዙ ጉዳዮቻችንን የምንፈጽመው በቀን ነው። በቀን ስለሆነ በዚህ ምክንያት ያ ሰዓት ልብ የባከነበት ነው። በሚያስተምርበት ቦታ፣ በሚሰራበት ቦታ በእነዚህ ሁሉ ጉዳይ ስለሚበዛበት የባከነ ልብ እንዳይኖረው ምን አደረገ ማለት ነው? በሌሊት መጣ። የሌሊት ልብ ክት ነው፣ ትምህርቱ እንዲረዳው ይላል። ክት ነው፣ በቃ ሌላ ጉዳይ አይገጥመው፣ የሚፈልገው ሰው አይኖርም። የሌሊት ነው፣ የረፍት ሰዓቱ ነውና። ስለዚህ በዛ በረፍት ሰዓቱ ወደ ጌታችን ወደ ኢየሱስ ክርስቶስ ሄዶ ሊማር ወደደ ይላል። ከጌታ ጋር ህብረት ያለው እንደገና ደግሞ ከጌታችን ከኢየሱስ ክርስቶስ ጋር ማንኛውም አይሁዳዊ ህብረት ካለው ይወገዛል። ስለዚህ ያ ውግዘት እንዳይደርስበት በሌሊት ሄደ ብለው አባቶቻችን ተርጉመውልናል። ስለዚህ አይሁድን ስለፈራ በሌሊት መጣ ይላል። እንግዲህ ምን ብሎ ተናገረ ኒቆዲሞስ? ወደ ጌታችን ቀርቦ ከእግዚአብሔር ተልከ እንደመጣ እናውቃለን። አንተ የምታደርገውን ተአምራት ሊያደርግ የሚቻለው የለም። አንተ ከእግዚአብሔር በህልውና ከእርሱ ጋር ካለ ካንተ በቀር ይህንን ነገር ማንም ማድረግ አይችልም። አንተ የምታደርገውን ነገር ከእግዚአብሔር ከአብ ከወልድ ከአብ ከመንፈስ ቅዱስ ጋር ህልው ሆኖ ከሚኖር ከአንተ በስተቀር ይህንን ነገር ማድረግ ማንም አይችልም። ለምን? ውሃን ወይን አድርጓል። እንደገና ደግሞ በደረቅ ግንባር ላይ ዓይንን ፈጥሯል። ይሄ ከአምላክ ውጭ ማንም ሊያደርግ አይችልም። እንግዲህ እግዚአብሔር ስለ ስነ ፍጥረት ስናይ እግዚአብሔር በሁለት መንገድ ፍጥረታትን ፈጠረ ይላል። የመጀመሪያው እምኀበ አልቦ ሀበቦ ነው፣ ከሌለ ነገር እንዲኖር አድርጓል። ስለዚህ በዕለተ እሁድ እግዚአብሔር አምላክ ፍጥረታትን በፈጠረበት በመጀመሪያው ቀን አራቱ ባህርያተ ሥጋን አፈር፣ ውሃ፣ እሳት፣ ነፋስ የሚባሉትን ማለት ነው። ሰባቱ ሰማያትን፣ ብርሃናዊ አካላትን፣ እንደገና ደግሞ ቅዱሳን መላእክትን በእነዚህ ቀን ፈጥሯል እግዚአብሔር። ከዚህ በኋላ ያሉት በሙሉ ምንድን ናቸው? ግብር ነው። ከተፈጠረው ነገር እግዚአብሔር አምላክ ፈጥሯል። በዕለተ ሰኞ ውሃ ስርዓት ያዘ። በዕለተ ሰሉስ ምድር ታብቅል ተባለ። በዕለተ ረቡዕ የብርሃን አካላት ስርዓት ያዙ። በቀን የሚሰለጥነው በቀን እንዲሰለጥን፣ በሌሊት የሚሰለጥነው በሌሊት እንዲሰለጥን። ሐሙስም እንደዚሁ ከአራቱ ባህርያተ ሥጋ ፍጥረታት ተፈጠሩ። በዕለተ ዓርብ ከአራቱ ባህርያተ ሥጋም እንደገና ደግሞ 3 ባህሪ የተጨመረበት ሰውም እንዲፈጠር አድርጓል እግዚአብሔር። እነዚህ በሙሉ ፍጥረታት ግብር የተፈጠሩ ናቸው። ይህን ማድረግ የሚችለው አምላክ ነው። ስለዚህ በዛ ቦታ ላይ እንደ ማንጻት ስርዓት ከነበረው ውሃ ወይንን ፈጠረ እንጂ የነበረውን ወይን አላበረከተም። ይሄ የአምላክ ስራ ነው። ስለዚህ እነዚህ ማድረግ የሚችለው ከእግዚአብሔር ጋር ህልው የሆነ ከአንተ በስተቀር ማንም ሊያደርግ አይችልም ብሎ ይህንን ምስክርነት ሰጥቷል። በደረቅ ግንባርም ዓይንም ፈጥሯል። እንግዲህ ምራቁን እንትፍ አለ፣ መለኮቱ ተዋህዶበታል። የእሳት ባህሪ ኖረዋል፣ እዛ ቦታ ላይ የውሃ ባህሪ ኖረዋል። እንደገና ደግሞ የአፈር ባህሪ ኖረዋል። ሄዶ በሴሎም ውሃ ሲጠመቅ ደግሞ የውሃ ባህሪ አግኝቶ እነዚህን አራቱን ባህርያተ ሥጋ አዋህዶ መፍጠር የምትችለው አንተ ብቻ ነህ ብሎ ተናገረ። ከእግዚአብሔር በህልውና ከእርሱ ጋር ካለ ካንተ በቀር ብሎ መሰከረ። ጌታም ዳግመኛ ያልተወለደ ሊቅ ነውና የሊቅ ትምህርት አስተማረ።
ሚስጥር ያውቃልና የሚስጥር ትምህርት አስተማረው። ምን አለው? ጌታም ዳግመኛ ያልተወለደ ሃይማኖትን አያያትም አያውቃትም ብሎታል። ዳግመኛ ያልተወለደ ሃይማኖትን እግዚአብሔር አብ ወልድ መንፈስ ቅዱስን ማምለክ፣ አብ ወልድ መንፈስ ቅዱስን ማወቅ አይችልም። ስለዚህ አያያትም አያውቃትም፣ መንግስተ ሰማያትን አይወርስም ብሎ ይህንን ቃል ነገረው። ልደተ ነፍስን ዳግመኛ አለው። ከስጋ መወለድ ስላለ ያ ቀዳሚ ልደት ነው። ዳግመኛ ብሎ የተናገረው ደግሞ በነፍስ መወለድ ነው። ካደገ በኋላ ሁለተኛ ለሰው እንዴት ይቻለዋል ብሎ ጠየቀ ኒቆዲሞስ። ካደገ በኋላ እሱ የሚያውቀው ስጋዊ ልደትን ስለሆነ ሰው ካደገ በኋላ ከእናቱ ማህፀን ከተወለደ በኋላ ሰውነቱ አካል ከገዛ በኋላ እንዴት ዳግመኛ ወደ እናቱ ማህፀን ገብቶ ሊወለድ ይችላል ብሎ ይህን ጥያቄ ጠየቀ። ጌታ መለሰ። ልደቱን ነግሮት መወለጃውን አልነገረውምና መወለጃውን ነገረው። ስለ ልደቱ ነግሮታል። ዳግመኛ መወለድ አለባችሁ ብሎታል። ከዛ በኋላ ደግሞ መወለጃውን መንገድ ደግሞ ነገረው። ምን አለ? ሁለተኛ ከአብራ ከመንፈስ ቅዱስ ከማየ ዮርዳኖስ ካልተወለደ መንግስተ ሰማያት መግባት አይቻለውም። ከውሃና ከመንፈስ ካልተወለደ በስተቀር ዳግመኛ ወደ እግዚአብሔር መንግስት መግባት አይቻልም። ከግዙፍ የተወለደ ግዙፍ ነውና አይችልም ማለት። ከግዙፍ የተወለደው መንፈሳዊን ዓለም መውረስ አይችልም። ስለዚህ ከውሃና ከአብራ ከመንፈስ ቅዱስ ከማየ ዮርዳኖስ መወለድ አለባችሁ። ይህ ካልሆነ የእግዚአብሔር መንግስት መውረስ አይቻልም። ሃይማኖትን አታዩአትም አታውቋትም ብሎ ይህንን ነገረው። ከረቂቅ መንፈስ የምትወለድ ነፍስ ረቂቅ ናት ይላል። ረቂቋ እንድትሆን ማለት ነው። ሁለተኛ ትውልዱ ምንድን ያለው? ሁለተኛ ትወለዱ ዘንድ አላችሁ ስላልኩ አታድንቅ አለው። እንኳን ወደ ጥርጥር እንኳን ወደ ክህደት አይደለም። ሁለተኛ ትወለዳላችሁ ስላልኳችሁ አታድንቅ። ነፋስ ወደ ወደደው ይነፍሳል፣ ባህር ሲገዝፍ ዛፍ ሲያናውጽ ድምፁን ትሰማለህ ይላል። ግን ይሄ ከወዴት ይምጣ ወዴት ይድረስ አይታወቅም። ንፋሱ ማለት ግን በግብሩ ይታወቃል። ማዕበል ሲያስነሳ ዛፎችን ሲያናውጽ በዚህ ነገር ይታወቃል። ከዛ ውጭ ግን የሚሄድበትን የሚመጣበትንም አይታወቅም። ከመንፈስ የሚወለዱት ልደት እንደዚህ ነው ይላል። እንዲሁ በስጋዊ ምርምር የምናውቀው አይደለም፣ በገቢር እናውቀዋለን። እንደምን ይቻላል ብሎ መለሰ። ነገሩን ረቀቀበት። ነገሩ ቢረቅበት ዳግመኛ እንዴት ሊሆን ይችላል ብሎ ጠየቀው። አንተ የእስራኤል መምህር ስትሆን ይህንን እንዴት አታውቅም አለ። ለምን? ትንቢት ተነግሯል። በምሳሌነት ብናይ በትንቢተ ሕዝቅኤል ምዕራፍ 36 ከቁጥር 25 እስከ 26 ስናነበው እነሆ ጥሩን ውሃ እረጭባችኋለሁ፣ የድንጋዩን ልብ አወጣለሁ፣ የስጋን ልብ እሰጣችኋለሁ ብሎ አዲስ ልደት እንደሚኖረን የረቀቀ ልደት እንደሚኖረን አስቀድሞ እግዚአብሔር በትንቢት አናግሯል። የድንጋይ ልብ ያለው የማይታዘዝ የእግዚአብሔርን ቃል የማይሰማ ቢሰማ የማያጸና ልቦና ማለት ነው። የስጋ ልብ የሚባለው ደግሞ ስጋ ገር ነውና የሚታዘዝ ልብ፣ ቃል እግዚአብሔር ቢነገረው በቃል እግዚአብሔር የሚጸና፣ ቃል እግዚአብሔር ቢነገረው በቃል እግዚአብሔር የሚኖር ልብ እሰጣቸዋለሁ። ይሄም በጥምቀት እንደሚሆን አስቀድሞ ተነግሯልና ይሄን ማወቅ አለብህ። አንተ የእስራኤል መምህር ስትሆን ይሄን እንዴት አታውቅም ብሎ ያንን ምስጢር አጸናለት ማለት ነው። እንግዲህ ያየነውን የሰማነውን እናስተምራለን፣ ምስክርነታችንን አትቀበሉም ማለት ስለ ዮሐንስ ተገብቶ እንግዲህ ዮሐንስ ያየውን የሰማውን የተማረውን በሄኖን ሸለቆ በዮርዳኖስ ዙሪያ ለሕዝቡ ሁሉ ሲያስተምር ነበር። እንግዲህ ያንን ሰማዕትነቱን እስኪቀበል ድረስ ያስተማረውን ነገር አልተቀበላችሁም ብሎ ጌታችን ገሰጸ ማለት ነው። እንግዲህ የምድሩን ካላመናችሁ የሰማዩን እንዴት ታምናላችኋል? የምድሩን ነግረናችኋል። የምድሩን በሚታየው ነገር የበለጠ ሌላ የሚረቅ ነገር አለ። ይህንን በዚህ ቦታ ላይ ስነግራችሁ ካላመናችሁ የሰማዩን እንዴት ታምናላችሁ ብሎ ይህንን ተናገረ ጌታ። መምህር ነውና ምስጢር አስተማረው ይላል። ቅድም እንዳነሳ ነው ምስጢረ ጥምቀትን አስተማረው። እንግዲህ ከመንፈስ የሚወለዱት ልደት በምን ይታወቃል? ትንቢት ሲያናግር፣ ሱባኤ ሲያስቆጥር፣ ቋንቋ ሲያናግር፣ ምስጢር ሲገልጽ ይታወቃል። በቃ የረቀቁ ምስጢሮች ያ መንፈስ ቅዱስ እንግዲህ ፈኑ ጸጋ መንፈስ ቅዱስ ላይ ለነ ብለን በቅዳሴያችን እንደምንጸልየው በቅዳሴያችን እንደምንለምን ያ መንፈስ በሚያድርበት ሰዓት፣ በሌላው ደግሞ ወንዶች በተወለዱ በ40ኛ ቀን ሴቶች በተወለዱ በ80ኛ ቀን ሀብተ ውልድና እስመ ክርስትና ስናገኝ በሜሮኖ አማካኝነት መንፈስ ቅዱስ ያድርብናል። ይሄ ያደረብን መንፈስ ቅዱስ ትንቢት ሲያናገር፣ የትንቢት ጸጋ ሲያሰጠን፣ ሱባኤ ሲያስቆጥር በዚህ ጊዜ እንደዚህ ይሆናል ብለው ቅዱሳን አባቶቻችን ወደፊት ስለሚሆነው ነገር እንዲናገሩ የሚያደርግ መንፈስ
እንደገና ቋንቋ ሲያናገር ዛሬ እንደው በቤተክርስቲያናችን ዕለቱ 18 ነው። በዚህ ቀን ቤተክርስቲያን ምን ታስባለች? መንፈስ ቅዱስ ለሐዋርያት የወረደበት ቀን። በዚህ ቀን ቤተክርስቲያን ምን ታደርጋለች ማለት ነው? በዚህ ቀን ታስባለች ቤተክርስቲያን በየወሩ ማለት ነው። ስለዚህ በዚህ ቀን ለሐዋርያት የተገለጸላቸው ዝቅ ብሎ 15 ከፍ ብሎ 71 ቋንቋ ከራሳቸው ጋር 72 ቋንቋ እንዲናገሩ አድርጓቸዋል። በዚህ ይታወቃል ከመንፈስ ቅዱስ የተወለደ በዚህ ይታወቃል። ሚስጥርን ሲገልጽ ብዙ በመጽሐፍ ሚስጥር ሆነው የነበሩትን ነገሮች ሚስጥር ሲያናገር ሚስጥር ሲገልጽ እንመለከታለን። ከዚህ አለ ከወደዛ የለም አይባልም። የረቀቀ ስለሆነ ማለት በቃ እዚህ ቦታ ነው ይሄውና ያውና የምንለው ነገር አይደለምና የረቀቀ መሆኑን ጌታችን ተናገረ። እንግዲህ ከመንፈስ የተወለዱ በዚህ ይታወቃል እንጂ እንደ ስጋ ልደት አይደለም ይላል። በዚህ በቃ ትንቢት ሲናገሩ፣ ሱባኤ ሲቆጥሩ፣ ሚስጥር ሲናገሩ፣ ቋንቋ ሲገለጽላቸው በእነዚህ ግብራቸው በሚያደርጉት እግዚአብሔርን በሚወድ ምግባር እግዚአብሔርን በሚወድ ሃይማኖት ሲኖሩ ከመንፈስ ቅዱስ እንደተወለዱ እንረዳለን ብሎ የጥምቀትን ሚስጥር አስረዳው ማለት ነው። እንግዲህ ጌታችን በማዕከለ ዮርዳኖስ ተጠምቋል። ሚስጥረ ጥምቀትን መሰረተልን ማለት ነው። በማቴዎስ ወንጌል ምዕራፍ 3 ከቁጥር 13 ጀምሮ እንደምናነበው ጥምቀትን መሰረተልን። እንግዲህ በዚህ በጥምቀት ሰማያት ተከፈቱ። ለሰው ልጆች ተሰውረው የነበረው የአብ የወልድ የመንፈስ ቅዱስ ሚስጥር ተገለጸ። አብ በሰማይ ሆኖ ወልድ ኢየሱስ ክርስቶስ በልዩ አካል በዮርዳኖስ ሆኖ መንፈስ ቅዱስ በርግብ አምሳል ሆኖ ተገለጸ። የአብ የወልድ የመንፈስ ቅዱስ ነገር ተገለጸ እንጂ ሰማያት በርና መስኮት የላቸው። የአብ የወልድ የመንፈስ ቅዱስ ሚስጥረ ሥላሴ መገለጹን በዚሁ በጥምቀት እንረዳለን። እንግዲህ ሌላው የዳዊት ትንቢት ተፈጸመ ይላል። በጥምቀት ምን ብሎ ባህር አየች ሸሸች፣ ምን ብሎ ባህር አይታ ሸሸች፣ ዮርዳኖስም ወደ ኋላው ተመለሰ ብሎ ይናገራል። ስለዚህ በዛች በዮርዳኖስ ላይ ተጠምቆ እንደሚያድነን አስቀድሞ ሚስጥረ ጥምቀትን እንደሚመሰረትልን ነግሮናል። የዕዳ ደብዳቤያችን ተደመሰሰ ይላል። ዲያብሎስ የዕዳ ጽሕፈት ጽፏል፣ አዳምንም ሔዋንንም። አንደኛውን ዕዳ በዮርዳኖስ አንደኛውን ደብዳቤ በሲኦል አስቀምጧል። እንደ አምላክነቱ ረግጦ እንደ ሰውነቱ ረግጦ እንደ አምላክነቱ አቅልጦ የዕዳ ደብዳቤያችንን ደመሰሰል። ቅዱስ ኤፍሬምም ቅዱስ ጳውሎስም እንደተናገሩት የዕዳ ደብዳቤያችንን ደመሰሰልን ብለው ተናግሯል። ይሄ ለኒቆዲሞስ በነገረው በታላቁ የጥምቀት ሚስጥር የተፈጸመልን ነው ማለትና የደብዳቤያችን ተደመሰሷል። ሌላው በጥምቀት ልጅነት ተሰጥቶናል። ያጣነውን እንግዲህ አዳም ከገነት ሲወጣ ያጣው ነገር ምንድን ነው? እግዚአብሔርን የሚያክል ጌታ ገነትን የመሰለ ቦታ ነው። ስለዚህ የእግዚአብሔር ልጅነት አጥቶ ነበረ። በጥምቀት ምን አደረገ? ዳግመኛ ተወልደን የእግዚአብሔር ልጆች ከአብርሃም ከመንፈስ ቅዱስ ከዮርዳኖስ ተወልደን ዳግመኛ ያጣነውን ልጅነት እንድናገኝ አድርጎናል ማለት ነውና በዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ ይህንን በነገረው ጊዜ ታላቁ ሚስጥር ጥምቀት ልጅነትን የምታሰጥ፣ ይህንን ካላደረግን ሃይማኖትን የማናውቅ ሃይማኖትን የማንረዳ እንደገና ደግሞ የእግዚአብሔር ልጅነት የማናገኝበት መንግስተ ሰማያትን የማናያት መሆኑን በዚህ ቦታ ላይ አስተምሯል። ስለዚህ ቤተክርስቲያን በዚህ ጊዜ የተመሰረተልን ወደ ክርስትና በር መግቢያ በቃ ያልተጠመቀ ሌላው ሚስጥር መካፈል አይችልም። የመጀመሪያው ሚስጥር መካፈል ያለብን ጥምቀትን ነው። ስለዚህ ይህን ታላቁን ሚስጥር ለኒቆዲሞስ ያስተማረውን ቤተክርስቲያን በዚህ በስምንቱ ሰንበት በሰባተኛው ኒቆዲሞስ ብላ በዛ ቀን ታስተምረናለች ማለት ነው። እንግዲህ ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። እግዚአብሔር ይስጥልን። ፍኖተ ብርሃን የብርሃን ማማ የስነ ምግባር የፍቅር ከተማ በአንቺ ተምረናል ተቀርጸን አድገናል። መላኩ ጠብቆን ከጠላት ድነናል።